አርቲስት ናታይ ጌታቸውና ህሊና ደረጀ ሰርጋቸውን አከናውነዋል። እንግዲህ ይሄ ሰርግ ብዙዎችን ያስደመመ ከፍተኛ ወጪም የወጣበት ሰርግ ነው። ስለዚህ የጋብቻ ስርዓት እንግዲህ የምላችሁ ነገር ይኖራል። እስከ መጨረሻው ድረስ እንደምታደምጡኝ ተስፋለኝ። አብራችሁኝ ቆዩ። ናታይ በናዝሬት ወይንም አዳማ ከተማ የተወለደ ሲሆን የ35 ዓመት ወጣት ነው። ወደ ፊልም ህይወትም በአባቱ አማካኝነት ነበር የገባው። የመጀመሪያ ፊልሙን ሲሰራ የተዋናይ ምልመላን አይተው ነበር አባቱ እንዲወዳደር ያደረጉት። እንግዲህ በቲያትሪካል አርትም ከአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪውን አግኝቷል። በትምህርት ቆይታውም ጎበዝ ተማሪ እንደነበር ብዙዎች ይመሰክራሉ። 79 ዘውድና ጎፈር፣ ዳይናማይት፣ በቁም ካፈቀርሽኝ የመሳሰሉት ፊልሞቹ የብዙዎችን ቀልብ የገዛበት ናቸው። እንደዚሁም በዘመን ድራማ ላይ አድናቆትን ተችሮታል። ከ5 ዓመት በፊት የመጀመሪያ ትዳሩን እንግዲህ መስርቶ የ8 ዓመት ልጅም ማፍራት ችለዋል። የቀድሞ ባለቤቱም በውጭ ሀገር በእንግሊዝ ሀገር እንደምትኖር ይታወቃል። ናታይ ለልጁም ያለውን የአባትነት ፍቅሩን ለመግለጽ የፊልም ፕሮዳክሽኑን ጭምር የልጁን ስም ጁኤል በሚል ስያሜ ሰጥቷል ማለት ነው። የመጀመሪያ ትዳሩን ሲመሰርት ገና 25 ዓመቱ ነበረ። ይሁንና የታሰበው ሳይሆን ቀርቶ ትዳራቸው ሊዘልቅ አልቻለም። ይህ በእንዲህ እንዳለ እንግዲህ ናታይ ከወራት በፊት በሰይፉ ሾው ላይ ቀርቦ ለአሁኒቷ ፍቅረኛው ያገቢኛለሽ ወይ ጥያቄ አቅርቦ እሽታን ማግኘቱ ይታወሳል። አሁን ደግሞ ጊዜው ደርሶ በጋብቻ ተሳስረዋል ማለት ነው። ትውውቃቸው እንግዲህ በጊሼን ማርያም በሄዱበት ነበረ ከህሊና ጋር። ህሊና አልፎ አልፎ ቢሆንም በፊልሙ ዘርፍ ትሳተፋለች። ናታይ ልጅን ስለሚንከባከብልኝ እንደዚሁም ጥሩ አሳዳጊ አባቷ እንደሚሆንላት በመረዳቴ ልመርጠው ችያለሁ ብላለች ህሊና። ይሁንና እንግዲህ የቀድሞ ባለቤቱ ይህንን ስትሰማ በወቅቱ ደስተኛ አልነበረችም። አይደለም ላልወለዳት ልጁ ለልጁም ደንታ የሌለው ጠይቆት እንኳን የማያውቅ አባት ነው ስትል ከወራት በፊት በማህበራዊ ትስስር ገጽ ላይ በጽሁፍ ማስተላለፏ ይታወቃል። ከሷ ጋርም እንግዲህ የተለያየው ከሌላ ሴት ጋር ቺት አድርጎባት እንደሆነ በምሬት ስለሱ ያላትን ሐሳብ ሰጥታ ነበር። ይሁንና ግን በናታይ በኩል በጊዜው ምንም አይነት ምላሽ አልተሰጠም። ናታይ እንግዲህ ስሙ በመልካም ባልሆኑ ነገሮች ሲነሳ ለመጀመሪያ ጊዜም አልነበረም። አንዲት እህትም እንደዚሁ ገንዘቤን ይዞብኝ ጠፍቷል ብላ በዚሁ በማህበራዊ ሚዲያ ላይ ስሙን ስታነሳ ነበር። በወቅቱ በጣም አነጋጋሪና ብዙዎችም ሲተቹት ነበረ። ናታንም እንግዲህ በጊዜው እንደዛ የምትባል ሴት እንደማያውቅና እኔን አይመለከትም ብሎ ጉዳዩን ወደ ህግ ይዞት ሄዶ ነበረ። ኋላ ላይም በናታይ ፎቶ በመጠቀም ያንን ሁሉ ጉዳይ የሰራው ሌላ ሰው እንደነበረ ተደርሶበታል። በጣም በሚገርም ሁኔታ ግን ተዘርፌያለሁ ያለችው ሴትም ኋላ ላይ ለማግኘት እሱም ቢጥርም እንደዚሁም ነሰይፉ ፋንታሁን ጭምር ልጅቷን ለማናገር ጥረት ቢያደርጉም ልጅቷ ደብዛዋን አጥፍታ እልም ብላ ልትጠፋ ችላለች ማለት ነው። ምናልባትም እንግዲህ አፍራ ሊሆን ይችላል። በህሊና በኩልም ከዚህ በፊት እንግዲህ ትዳር የነበራትና የአንዲት ልጅ እናት ናት። ከቀድሞ ባለቤቷ ጋርም በጣም ጥሩ የሆነ ግንኙነት ያላቸው ሲሆን እንደውም ከናታይ ጋር ጭምር ጓደኛ እንደሆኑና ልጁን ለማየት ሲፈልግ ናታይ ስልክ ላይ እንደሚደውልም ነው ናታይ የገለጸው። ስለዚህ በሁለቱም በኩል እንግዲህ አሁን ላይ የተመሰረተው ትዳር በጣም መልካም የሆነና ድግሱም ቢሆን ብዙዎችን ያስደመመ ነው። ገና ከሽምግልና ዝግጅቱ አንስቶ በበርካታ ታዋቂ አርቲስቶችና ሰዎች በአማረ ሁኔታ የሀገር ባህልና ወጉን ጠብቆ ዛሬ ላይ ደግሞ የጋብቻ ክዋኔያቸውን ዘናጭ በተባለ መልኩ ሊያካሂዱ ችለዋል። ሁለቱም እንግዲህ በኢኮኖሚያቸው ዳብረው ካለፈው የጋብቻ ህይወታቸው ተምረው ወደፊት የተሳካ የአብሮነት ህይወት እንዲሆንላቸው እንመኛለን። እነሱም እንግዲህ በተለያየ ፖድካስት ላይ እንደዚሁም ሾው ላይ ቀርበው እንደተናገሩት ፍጹም ሰላም የሆነና በመተባበር ላይ የተመሰረተ ግንኙነት እንዲሆን በፍቃዳቸው እንዲሁም በስራዎቻቸውም ቢሆን በተለይ እንግዲህ በአርቱ በርካታ ስራዎችን ለመስራት እንዳሰቡ ገልጸዋል። ከዚህም በተጨማሪ በንግዱ ዘርፍም በደንብ እየሰሩ እንዳለና በተለይ ህሊና ከልጅነቷ ጀምራ የተለያዩ የንግድ ስራዎችን ትሰራ እንደነበርና ወደፊትም ስራዋን አጠናክራ እንደምትሰራ ነው የገለጸችው። የሰርጋቸው ማማርና ቅንጡ የሆኑ መኪኖችና በርካታ ወጪዎች ይወጡበትም እንደማሳያ ምን ያህል በኢኮኖሚም ጭምር ጠንካራ እንደሆኑ ማመላከቻ ነው። በሀገራችን ከታዩ ውድ ሰርጎች መሃል አንዱ ሆኖ ታይቷል።
ታዲያ እነኚህ አርቲስቶች ለራሳቸው ብቻም ሳይሆን የተለያዩ ድጋፍን የሚሹ ወገኖቻችንንም ጭምር የሚረዱና ሀገራቸውንም በተቻላቸው አቅም ማገልገል የሚሹ እንደሆኑ ሲናገሩ ሰምተናል። አሁን እንግዲህ በተለይ ደስ የሚል ሁኔታ አንድ በሀገራችን እየተለመደ የመጣ ነገር አለ። ብዙዎች በተለይ በኢኮኖሚ ትንሽ ጥሩ የሆኑ ሰዎች ሰርጋቸውን በተለያዩ ቦታዎች ላይ ሲያከናውኑ እየተመለከትን ነው። መቄዶንያ እንደዚሁም ሌላ በጎ አድራጎት ድርጅቶች ጋር እየሄዱ ሰርጋቸውን ሲያከናውኑ ተመልክተናል። ስለዚህ የነሱም ሰርግ እንደዚሁ መልካም ነገሮችን የያዘ እንደሆነ ነው ልንመለከት የቻልነው። እንግዲህ ጋብቻ ክቡር ነው። ጋብቻ የእግዚአብሔር ስጦታ ነው። ስለዚህ ፈጣሪ ጋብቻቸውን ይባርክላቸው እንላለን። ህይወታቸውንም እንደ ሰርጋቸው ያማረ እንዲሆን ፈጣሪ ይርዳቸው። ወልደው ለመሳም ያብቃችሁ ለማለት እንወዳለን። በድጋሚ መልካም ጋብቻ ይመቻችሁ።